አስተርጓሚም ደላላም ከኢትዮጵያ ሰራተኛ መልምሎ ማምጣት ነው ስራው። ኮሚሽን ይታሰብላቸዋል። አስተርጓሚም ብትሆን እዛ ቢሮ ውስጥ አንተ ኮሚሽን ይታሰብልካል። የሰፈር ሰው የሆነ ሰው መጥቶ መስራት የሚፈልግ ሰው የምታገናኝ ከሆነ ኦኬ፣ እሺ፣ ተባብረው ነው የሚሰሩት። በአንድ ሰው ባመጣ ቁጥር ከደሞዝክ ውጪ ደሞዛቸው አይረባም እኮ። ዋናው ሰው ሲያመጡ የሚያገኙት ኮሚሽን ነው ጥቅማቸው እንጂ የሚከፈላቸው ደሞዝ ይህን ያህል እንትን አይደለም። ምናልባት ተውት እንሞክር፣ ግድ የላችሁም። አዲስ ስለሆነ ይሆናል አይደለ? ቀፉ ላይ ከፍቼዋለሁ። ሴቲንግ ውስጥ ካሜራውን አላው ብዬዋለሁ ብላለች። አላው ብላው ከሆነ ሜቢ ይሄ ቲክቶክ አሁን አይደል 00 ከፍታ መታኛ 1600 ምናምን ፎሎ ያደረግናት። በዚህኛው በሙባረክ ሰከንድ አካውንት 60 ሺህ ፎሎ ስትገባ ካልከፈተ ሴቲንግ ውስጥ ኦን አልተደረገም ማለት ነው። በቁጥር ከሆነ የከፈትከው ቬሪፊኬሽን ኮድ ያስፈልጋታል ወደ አንተ የሚገባው ሜሴጅ። በውስጥ እየመጣችሁ አካውንቴ ከሰው ህይወት ይበልጣል እንዴ? እናንተ ናችሁ ከፎሎ በተለይ ደግሞ እዚያ ቢባቤት ነው ፎሎ የተደረገው አካውንቱ ከ2000 ጀምሮ ያደገው አካውንቱ። ችግር የለም ፎሎ እናደርገዋለን እኛ። ኢትስ ኦኬ። አይ ለአካውንቴ ፈርቶ ነው አሁን አካውንቱን ባትመልስ እንኳን እኛ ፎሎ እናደርገዋለን። ተወሰደውና መጣ ችግሩን ትፍታ። አካውንት ከሰው ነፍስ በልጦ ነው አካውንት የምትሉት ለ60 ሺህ ፎሎ በሱ ካልተሳካ በቃ ቪዲዮ ማብራት ስላልፈለገች ነው ብለን ተረድተን ቀጥታ ወደ እንትኑ ነው የምንገባው። አልገባትም ሙባረክ እያስረዳት ነው።
በቃ በድምፅ ታውራ። አንድ አይነት ድምፅ አይደለም። ነው ሀቡ ሌላ ሴት ናት። እኔ ራሷ አትመስለኝም። ድምጿ እንደዛ ሊለይ አይችልም። አልቅሳ ያቆመችም አትመስለኝም። በፎቶ ስለምታውቋት ትግባና ከዛ እውነቱን ነው። ገብቶሻል? ምንም ሚኒንግ የለውም እኮ ሌላ ሰው መጥቶ ስላወራ የሚያመጣው ለውጥ የለም። ትክክል። ይሄ እኮ እኛ እንዲሁ ኤክስኪውዝ አደረጋችሁላት እንጂ ብዙ ጊዜ አዲስ ፎሎ እዚህ ጋር ሞልቶ እዚህ ጋር ቪዲዮ ይከፍታል። ምንም አዲስ ነገር የለም። ብዙ ጊዜ ይከፍታል። ግን አንዳንዴ አንደር ኤጅ አድርገው ሲከፍቱት ቲክቶኩን ክሬት ሲያደርጉት አንዳንዶቹ ዝም ብለው በመጣላቸው እድሜ ያደረጉና ከ18 ዓመት በታች ከሆነ አይከፍትም። አንዳንዴ ደግሞ ሴቲንግ ውስጥ ካሜራ እና ማይክሮፎን ኦፍ ያደረጉ ሰዎች ሲገቡ ድምፅን ማሰማት አይችሉም፣ ቪዲዮን ማብራት አይችሉም። ለዛ ነው ስክሪን ሪከርድ አድርጌ እንዴት ሴቲንግ ውስጥ ገብታ ካሜራ ኦን እንደምታደርግ ያስረዳዋት። አርጌዋለሁኝ አለች። ስለዚህ አርጋው ከሆነ ኦልሬዲ ኦን አርጋው ከሆነ የሙባረክ ሲገባ እሱ ቪዲዮ ስለሚያበራበት 60 ሺህ ፎሎ ስላለ በሙባረክ ስትገባ ፓስወርድ እና እንትኑን እየሰጣት ነው። ሎጊን አርጋ ስትገባ ምንም አይነት ኤክስኪውዝ አይኖራትም። አንደር ኤጅ አይደለም፣ እሱ አብርቶበት ያውቃል። ሴቲንጉን ከፍቼዋለሁ ብላለች። ያ ራሱ እኮ ካሜራ መጀመሪያ ቀን ስትጠይቅ ራሱ ሴቲንግ ላይ ግቢ ብሎ እኮ ይመራታል፣ ጋይድ ያደርጋል። አክሰፕት ልታረግ ስትል ራሱ ካሜራ ስትነካው ገና እሷን ለመክፈት ስትሞክር ምን ይላታል? ሴቲንግ ላይ ግቢና ኦን አድርጊ ይላታል። እና ጋይድ ያደርጋታል ራሱ ማለት ነው። ያ ከፈለገች ኢትስ ኢዚ ነው። አይ ዶንት ቲንክ ያ አይመስለኝም፣ ግን እስቲ እናያለን። ደላሎችም ሆነ የቢሮ ሰራተኞች አስተርጓሚ የሚሆኑ ምንም እዚህ ቲክቶክ ላይ ሲጠሩ ሁሌ ለቲክቶክ አዲስ ናቸው። ቲክቶክ አያውቁም። ሁሌ አስተምረን ነው። አዲስ ነው ከፍተው የሚመጡት። እኛ ፎሎ አድርገን ነው ቪዲዮ እንዲያበሩ ሁሌ ኤክስፕሌን አድርገን ነው። ሴቲንግ ውስጥ ግቡ፣ ማይክሮፎን አብሩ፣ ቪዲዮ አብሩ ብለን ደርቀን ደክመን ነው። ግን እኮ በደንብ ያውቃሉ። ሳት የላሱ ናቸው ስለ ቲክቶክ። ግን እዚህ ሲመጡ ግን አያውቁም። አዲስ ነኝ፣ ቲክቶክ የለኝም። ደግሞ አብዛኞቹ የሚሏችሁ ቲክቶክ የለኝም፣ ቲክቶክ አልጠቀምም። በቲክቶክ እኮ ነው ሰራተኛ የሚመለምሉት። እያስተዋወቁ ሰራተኛ የሚያገኙት ከስተመር የሚያገኙት እኮ ከቲክቶክ ላይ ነው። አውቀው ነው፣ ነርቨስ ስለሚሆኑ ነው። ጉዳቸው ብዙ ስለሆነ መከራ እንትናቸው ግፋቸው ብዙ ስለሆነ ኤግዛክትሊ ላለመግባት ነው ጥረት የሚያደርጉት ብዙዎች። ያ እኛ ደግሞ ያንን ሁሉ ኤክስኪውዝ እንሰብረዋለን። ቲክቶክ የለኝም፣ ክፈቱ፣ ፎሎ እናደርጋቸዋለን፣ ቪዲዮ እንድታበሩ። አላቅም፣ እናሳያቸዋለን። ስክሪን ሪከርድ አድርገን እንዴት እንደምትከፍቱ። ችግር የለም። ትዕግስታችን አልቆ እዚህ ልሽ እንደሆነ እኮ በሃኒ ኬዝ አንዱ መጥቶ እንደዛ አድርገን እኮ እዛው አብርቷል። ኧረ ሁሌ ነው እኛ እኮ የምናበራው እና እዛው የሚያበሩት። ወጥተው ብቻ ይገቡና ያበራሉ። አንዳንዴ አንደር ኤጅ፣ አንዳንዴ ሁለት ብቻ ነው ምክንያት። 3 ምክንያቶች አሉ ቲክቶክ ቪዲዮ ማብራት ማትችልበት። አንደኛ ፎሎ ከ1000 ካልሞላ፣ ሁለተኛ ስትከፍተው ቲክቶኩን አንደር ኤጅ አድርገህ ከከፈትከው፣ እድሜ ቀንሰህ ከከፈትከው፣ ሶስተኛ ሴቲንግ ኩስ ካሜራ አለ። ዳይሬክት ቁጥሯን ላክልኝ። ልታስረዳት ነው? አዎ እሺ ላክልክ ዳይሬክት ቁጥሯን። ግን አፎቱ በይል ወላሂ አልዓዚም። ኧረ ችግር የለም። እኔ ይሄን ሀቅ ለማውጣት አይደለም። ቆይ ጠብቅ፣ ምንም ችግር የለም። እማዬ ትሙት እውነቱ ሳይወጣ እንላቀቃት። የፈለገ ነገር ብሎ ሳይንስ የለም እንዴ። ቀልድ ነው ጨዋታ። የሰው ነፍስ እኮ ነው፣ የድመት ነፍስ አይደለም። ሰውን የሚያህል ነገር ሞቶ ሸፋፍኖ መቅበር በማያሳምን ሁኔታ፣ ለህፃን ልጅ በማያሳምን ሁኔታ ቁጭ ብላ ሽንት ቤት ገላ መታጠቢያ ላይ ቁጭ ብላ በዚሁ አናቷ ላይ ባለ የውሃ ማሞቂያ ብረት ላይ ሻርፓን አርጋ እንዲህ ብላ ራሷን አንቃ ሞታች። ሀው እንዴ!
ሰው እኮ ሲታነቅ አንደኛ ገመድ መሆን አለበት። ሻርፕ ራሱ ይጥላታል። የቁም ቢሆን ራሱ ይጥላታል። አይደለም የቁጭታ ገመድ ሰቅሎ ወንበር ላይ ቆሞ ከተሰቃ አንገቱ ላይ ካስገባ በኋላ ወንበሩን በእግሩ ይወረውረዋል። ራሱን ላለማዳን ማለት ነው። ከዛ ነፍሱ ሲታገለው ተንፈራግጦ እዛው ተንጠልጥሎ ይሞታል እንጂ ቁጭ ያለ ሰው ልክ ነፍሱ ሲያጨናንቀው ሻርፓን ውልቅ ሲያስጨንቃት ለምን እዛው ቁጭ ነው ያለችው? አልተንጠለጠለች። እነዛ ሁለቱ ግን መጠራት አይችሉም። ያቺ እጇን የተቆረጠችው እና እየፈለግናቸው ነው እኮ ልንጠራቸው። እነሱ ዋናዎቹ እነሱን የምናገኘው በማን ነው? በማን ነው የምናገኘው? መኩ በመዲና በሷ። ኦኬ እሷን የምታውቃቸው። ኦኬ አዎ ሰንሰለት ነው፣ እየተጓተቱ ይመጣሉ። መጣሽ እየደወልኩልሽ አይደለም እንዴ? ሶሪ ያላ ደውል። እሺ ውረጂና ልንገርሽ፣ አባዛኛው ነኝ። ታይ ወይ ጉድ! ምን አመጣት? የእውነት እንደ መዳም ቅመም ነፍስ የረከሰ የለም እዚህ አረብ ሀገር ላይ። እንደው በቃ ቤተሰብ ዝም ይላል ብሎ አስበው ነው በ20 ቀን ሽፍልፍል አድርገው እችን አንድ ፍሬ ልጅ ቀብር አድርገው በቃ አለቀ በቃ ሚሉት። ቤተሰቦቹ የገጠር ሰው ናቸው። ሚዲያ ላይ ሞተው ፍትህም አይጠይቁም። ለመክሰስም ቢሮውን አቅም አይኖራቸውም ብለው እኮ ነው ታውቃላችሁ።